ማንም በሌላ መንገድ የእናንተን ቪዲዮ ቲክቶክ ኢቫሉዌት ያደርገዋል። ኢቫሉዌት ከሚያደርግባቸው መንገዶች አንደኛውና ዋነኛው ነገር የእናንተን ቪዲዮ የተወሰኑ ሰዎች ቪዲዮአችሁን ይልከዋል። ከዛ የሚያገኘውን ውጤት አይቶ ለተጨማሪ ሰዎች ይልከዋል ወይ አይልከውም። ይህንን ነገር በደንብ ማወቅ አለባችሁ። ለምሳሌ የእናንተ ቪዲዮ ከተላከላችሁ ሰዎች ምን ያህል ሰዎቹ ቪዲዮአችሁን ላይክ አደረጉ፣ ምን ያህል ሰዎቹ ሼር አደረጉ፣ ምን ያህል ሰዎቹ ደግሞ ኮሜንት አደረጉ፣ ኢንጌጅ አደረጉ፣ ያንን አይተው ወደሚቀጥለው ይወስናል። ኢቫሉዌሽኑ መንገዶቹ በየጊዜው ቢቀያየሩም በፊት ላይክ ብዙ በተደረገ ሼር በተደረገ ነበረ። አሁን ላይ ደግሞ ቲክቶክ ኢቫሉዌት ከሚያደርግበትና ትልቁን ፖይንት ከሚሰጥበት መንገድ አንዱና ዋነኛው ነገር የእናንተን ቪዲዮ ጨርሰው አይተው ድጋሚ ከፍተው የሚታዩ ቪዲዮዎችን ሞር አሪፍ ፖይንት ይሰጣችኋል። ለእናንተ ትልቅ ፖይንት ስኮር ያደርግላችኋል ማለት ነው። ስለዚህ ቪዲዮአችሁ ክሬት ስታደርጉ ሃይ ኳሊቲ የሆነ ሰዎች ድጋሚ ገብተው እንዲያዩት ሊሆን የሚችል ቪዲዮ ቢሆን አሪፍ ፖይንት ታገኙበታላችሁ። በፊት ከምታገኙት እይታም ሞር ተጨማሪ ሆኑ እይታዎችን ለብዙዎች ተደራሽነታችሁን ያሰፋላችኋል ማለት ነው።